ሰርቃችሁ ከብራችሁ አምሮባችሁ ተመችቷችሁ ልትኖሩ እየቻላችሁ ስለ እግዚአብሔር ፍቅር ስለ ዘላለማዊ ሕይወት ስለ ጽድቅ ብላችሁ መራብን የመረጣችሁ ሰርቄ አይመቸኝ ይቅርብኝ ብላችሁ ይህን ዓለም የረገጣችሁ በብዙ መከራ የእግዚአብሔርን ትእዛዛት እየጠበቃችሁ ያላችሁ ሆይ ደስ ይበላችሁ። እኛንና ጌታን መሰላችሁ። ምን ይሆንኩ ነው አትበሉ፣ አይክፋችሁ እንጂ ደስ ይበላችሁ። በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጧችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም፣ ሆድ አይባሳችሁ። እግዚአብሔር የተዋችሁ እንዳይ ምን ይሆን ነው ካላችሁ የእግዚአብሔርን ማይበሮች መሰላችሁ። በአንድስ እንኳን አትደንግጡ፣ በአንድስ እንኳን አትሸበሩ፣ በአንድስ እንኳን እንግዳ የሆነ ነገር እንደመጣባችሁ አትቁጠሩ። ይህ ለአጥፊዎች ነው ጥፋት፣ ለእናንተስ ለምትድኑት ግን የመዳናችሁ ምልክት ነው። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይህን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። አያችሁ፣ እሱ በመከራ እንዳለፈ ክርስቲያንን በመከራዎች ሊያልፍ ግድ ነው። መከራ ኮመን ኮርሳችን ነው። ለዚህ ነው በስሙ ልታምኑ ብቻ አልተጠራችሁም፣ ስለ እርሱ መከራ ልትቀበሉም ጭምር እንጂ ይላል። ይሄንንም አስታውሱ ክርስቲያኖች። ስንጠመቅ ቃል ኪዳን ስንገባ አንዱ የገባነው ቃል ኪዳን ስለ ስሙ መከራ መቀበል ነው ወገኖቼ። ስለ ስሙ መተው ነው። ስለ ስሙ መጠላት ነው። ስለ ስሙ መገፋት ነው። ስለ ስሙ መባረር ነው። ስለ ስሙ መራብ ነው። ስለ ስሙ መፈናቀል ነው። ስለ ስሙ መሰደድ ነው። ወገኖቼ የክብር ባለቤት መድኃኒታችን የተጠላ ከሆነ እኛን ይወደናል ዓለም ብላችሁ ታስባላችሁ? ተው እንጂ። የክብር ባለቤት መድኃኒታችን በዓለም የተገፈተረ ከነበረ እኛ እንድንታቀፍ ትናፍቃላችሁ? ተው እንጂ። እኔን ደግሞ ከጣሉኝ እናንተን ደግሞ ይጥሏችኋል ያለን አይደለም? እኔን ከጠሉኝ እናንተን ይወዷችኋል አለን? ወገኖቼ እሱ ከከተማ አስወጥተው ከሰፈር ውጪ አባረው የኢየሩሳሌም ቆሻሻ መጣያ ላይ ከሰቀሉት እናንተን ላያባርሯችሁ ነው? አያችሁ፣ በመባረርም በመገፍተርም በመጣልም በመጠላትም በመተውም እግዚአብሔርን እንመስለዋለን። ተገፈተርን የምትሉ ካላችሁ ደስ ይበላችሁ፣ ኢየሱስ ክርስቶስን መሰላችሁ። ተተውን የምትሉ ካላችሁ ደስ ይበላችሁ፣ አምላካችሁን መሰላችሁ። ይሄን በማስረጃ ልታቀርብልን ትችላላችሁ? አዎ አቀርብላችኋለሁ። እንዲህ ይላል እግዚአብሔር ቃል፣ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12። ልብ በሉ፣ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በመሰደድም ጭምር እንመስለዋለን። ከዓለም በመሰደድ ከክፋት በመሰደድ ከርኩሰት በመሰደድ እንመስለዋለን። ምናልባት እግዚአብሔርን በማክበራችሁ ልዑልን በመፍራታችሁ
ጉቦ አላስበላም በማለታችሁ ከስራችሁ የተሰደዳችሁ ካላችሁ፣ ስለ ቤተ ክርስቲያን በመቆማችሁ ከስራ የተፈናቀላችሁ ካላችሁ፣ ምናልባት ኦርቶዶክሳውያን በመሆናችሁ ከንግድ የተባረራችሁ ካላችሁ፣ ምናልባትም ከሹመት የተሻራችሁ ካላችሁ ኢየሱስ ክርስቶስን መሰላችሁ በመሰደዳችሁ፣ ስለ እውነት በመሰደዳችሁ፣ ስለ ጽድቅ በመሰደዳችሁ፣ ስለ ክርስትና በመገፋታችሁ አይክፋችሁ፣ ወድም አይባሳችሁ። ምን እየሆንኩ ነው ዓለምን አጣው እንዳትሉ፣ እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ። በዚህ ዘመንም በሚመጡ የመጨረሻዎቹ ዘመንም በደቡብና በምስራቅ በምዕራብም መጠለያ እንኳን ቢያሳጧችሁ፣ ዋሻ እንኳን ቢነፍጓችሁ፣ ክርስትናን ስፍራ እንኳን ቢያሳጡት ምን እየሆንን ነው እንዳትሉ፣ እንደ አምላካችሁ እየተሰደዳችሁ መሆኑን እንዳትረሱ። ሌላ የእግዚአብሔር ቃል አስታውሳችሁ እንዲህ ይላል፣ በብዙ መከራ በመንፈስ ቅዱስ ደስታ ቃሉን ስለጠበቃችሁ እኛንና ጌታን መሰላችሁ ይላል። ደግሞ አለው በብዙ መከራ በመንፈስ ቅዱስ ደስታ ቃሉን ስለጠበቃችሁ እኛንና ከፍ ሲል ደግሞ ጌታን መሰላችሁ ይላል ሐዋርያ ጳውሎስ። ወገኖቼ እናውቃለን በዚህ ዘመን በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ እዚህ እየሰማችሁ ነው። ምናልባት አንዳንዶቻችሁ ከዚህ ስትሄዱ የምትበሉት እንኳን ላይኖራችሁ ይችላል። በዚህ መከራችሁ የእግዚአብሔርን ቃል እየሰማችሁ ከማጉረምረም ይልቅ ምስጋናን ያበዛችሁ እናንተ ሆይ ደስ ይበላችሁ። በብዙ መከራችሁ የእግዚአብሔርን ቃል ቁጭ ብላችሁ ሰምታችኋልና ደስ ይበላችሁ። ከፍ ሲል ጌታችንን፣ ዝቅ ሲል ደግሞ ሐዋርያትን መሰላችሁ ደስ ይበላችሁ። በብዙ መከራ ቃሉን ስለጠበቃችሁ ደግሞስ በብዙ የኑሮ ውድነት በብዙ መከራ ትዳራችሁን አጽንታችሁ የጠበቃችሁ ሆይ ደስ ይበላችሁ። ብትራቡም ልጆቻችሁን ያልበተናችሁ፣ ብትጠሙ ሚስታችሁን ያልተዋችሁ እናንተ ባሎች ሆይ በብዙ መከራ የእግዚአብሔርን ቃል ኪዳንና ትዳር ያላፈረሳችሁ ደስ ይበላችሁ። ከፍ ሲል ጌታችንን፣ ዝቅ ሲል ሐዋርያትን መሰላችሁ በብዙ መከራ የእግዚአብሔርን ቃል ጠብቃችኋልና። ምን እየሆንኩ ነው ካላችሁ ግራ አይበላችሁ። ሐዋርያትን እየመሰላችሁ ሰርቃችሁ ከብራችሁ አምሮባችሁ ተመችቷችሁ ልትኖሩ እየቻላችሁ ስለ እግዚአብሔር ፍቅር፣ ስለ ዘላለማዊ ሕይወት፣ ስለ ጽድቅ ብላችሁ መራብን የመረጣችሁ፣ ሰርቄ አይመቸኝ ይቅርብኝ ብላችሁ ይህን ዓለም የረገጣችሁ፣ በብዙ መከራ የእግዚአብሔርን ትእዛዛት እየጠበቃችሁ ያላችሁ ሆይ ደስ ይበላችሁ። እኛንና ጌታን መሰላችሁ። ምን እየሆንኩ ነው አትበሉ፣ አይክፋችሁ እንጂ ደስ ይበላችሁ። ልጆቻችሁን እናንተ በመከራ የምታሳድጉ ሆይ እንሰማለን እኮ አንዳንድ ባሎች፣ አንዳንድ አባወራዎች፣ አንዳንድ ወላጆች ባዶ ምሳ ሳህን ይዘው እየሄዱ ለልጆቻቸው ሳህን የሚቋጥሩ ወላጆች እንዳሉ እንሰማለን። ደስ ይበላችሁ። እናንተ ሳትሰቀቁ ልጆቻችሁን ሳቅ የሞላችሁ፣ ለእናንተ ሳቅ ብላችሁ ልጆቻችሁን ያላሳቀቃችሁ እናንተ ወላጆች ሆይ ደስ ይበላችሁ።
እጃችሁ እየሻከረ ልጆቻችሁን ያለሰለሳችሁ እናንተ እናቶች ሆይ ልጆቻችሁን በጥርሳችሁ ይዛችሁ የምታሳድጉ በብዙ መከራ እግዚአብሔር የሰጣችሁን የልጆች አደራ ለባለቤቱ እየመለሳችሁ ነውና ምን ይሆንን ነው እንዳትሉ ደስ ይበላችሁ። ከፍ ሲል ጌታችንን ዝቅ ሲል ሐዋርያትን መሰላችሁ። በብዙ መከራ ቃሉን ስለጠበቃችሁ እኛንና ጌታን መሰላችሁ። ምን ይሆንኩ ነው እንዳትሉ ወደ መምሰል እየተሸጋገራችሁ መሆኑን እንዳትረሱ። ከልጆቻችሁ አፍ እየነጠቃችሁ አስራት በኩራት እያወጣችሁ የእግዚአብሔርን ትእዛዛት ለመጠበቅ እየተጋችሁ ያላችሁ ደስ ይበላችሁ። ቤቴ ይጎልበታል ሳትሉ የእግዚአብሔርን ቤት እየሞላችሁ ያላችሁ ደስ ይበላችሁ። የእናንተ ትርፎች የሌሎችን ጉድለት እየሞላችሁ ያላችሁ እናንተ ደስ ይበላችሁ። በብዙ መከራ የእግዚአብሔርን ቃል ለመጠበቅ እየተጋችሁ ነውና ደስ ይበላችሁ። ታድላችሁ፣ ደስ ይበላችሁ። ዝሙት እንስራ በሚሉ ጮኞቻችሁ መካከል ያጨኝን አምላኬን አላሳዝነውም ብላችሁ ስለ ንጽህናችሁ ስትሉ ዝሙትን እምቢ አላችሁ ሆይ ደስ ይበላችሁ። እናንተ ወጣቶች በብዙ መከራ መካከል ባል ላታገኙ እንደምትችሉ ብታስቡ፣ ሌላ ሰው ላይመጣም እንደሚችል ብታስቡ፣ ትልቅ እድላችሁን እንዳሳለፋችሁ ብታስቡ፣ ግን እግዚአብሔርን አግኝታችሁታልና ደስ ይበላችሁ። በብዙ መከራ የእግዚአብሔርን ቃል ለመጠበቅ እየተጋደላችሁ ነውና እኛንና ጌታን መሰላችሁ። ደግሞስ ሌላ የእግዚአብሔር ቃል ላስታውሳችሁ። እንዲህ ይላል ንዑድ ክቡር የሚሆን ሐዋርያ ቃል ጳውሎስ፣ እናንተ ወንድሞች ሆይ የተሰሎንቄን ምእመናንን ነው እንዲህ ቢላቸው ምዕራፍ 2 ከቁጥር 14 እስከ 15 አንደኛ ተሰሎንቄ፣ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና የእግዚአብሔር ማህበሮች መስላችኋልና ደስ ይበላችሁ። ከወገኖቻችሁ የተገፈተራችሁ፣ ዘመድ ጀርባ ያዞረባችሁ፣ ወላጅ የከፋባችሁ፣ ገንዘብ ስለማትሰጡ እናት ጀርባዋን የሰጠቻችሁ፣ አባት ያኮረፋችሁ፣ ምንም ስለሌላችሁ ምንም ያጣችሁ ሰዎች ከቤተሰቦቻችሁ ከሀገራችሁ ሰዎች መገለል እንኳን የሚደርስባችሁ ምንም ሳታረጉ ብዙ ያደረጓችሁ እንኳን ቢሆን የእግዚአብሔር ማህበሮች መሰላችሁ። ከአገራችሁ ሰዎች ከቤተሰቦቻችሁ መከራ ደረሰባችሁ፣ ደስ ይበላችሁ። ባልን እርግፍ አድርገሽ መተው ስትጪ መከራ ሲያደርስብሽ ታግሰሽ ትዳሬንማ አላፈርስም ልጆቼንማ አልበትንም ለጽድቅ የተሰጠኝ ለመመጻደቂያማ አላረገው ብላችሁ ታግሳችሁ የምትጠብቁ ሆይ ደስ ይበላችሁ። የባልን ጥቂት አመል ተሸክማችሁ የምትኖሩ፣ የሚስትን ጥቂት አመል ተሸክማችሁ የምትኖሩ፣ ቢኮሰኮስም የታገሳችሁ፣ ቢሸክርም ያላፈረሳችሁ፣ እግዚአብሔርን ተስፋ በማድረግ በጸሎት እየተጋችሁ የተሳሰባችሁ፣ ከወገኖቻችሁ የሚደርስባችሁን መከራ የታገሳችሁ ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር ያሸነፉ የሐዋርያትን ማህበር መስላችኋልና ደስ ይበላችሁ። ከአገራችሁ ሰዎች መከራ የተቀበላችሁ ቤተሰቦቻችሁ እንኳን ሳይቀር እንሰማለን እኮ እንሰማለን። ልብ ይሰብራል። በጠንቋዮችና በመተተኞች በደጋሚዎችና በመናፍስት ጠሪዎች ልጆች በእናት ላይ ባል በልጆች ላይ ሻካራ እንዲሆኑ አድርገዋቸው የተተዉ የተጠላሉ ስንት ናቸው። ታግሰው ሳያጉረመርሙ
መከራ ችለው በየጸበሉ የሚንከራተቱ ደስ ይበላችሁ። ያልተበቀላችሁ፣ ያልተቀየማችሁ፣ በዝምታ መከራችሁን የቻላችሁ ደስ ይበላችሁ። ከወገናችሁ የመጣውን መከራ የተቀበላችሁ ደስ ይበላችሁ። የእግዚአብሔርን ማህበር መሰላችሁ። በአልጋ ቁራኛ በደዌ ዳኛ የተቀመጣችሁ፣ በመተት አዳሾች የምትሰቃዩ አይዟችሁ። ትምህርት መማር ያቃታችሁ፣ ሥራ አልሳካ ያላችሁ፣ ነገር የተገለባበጠ የመሰላችሁ አንጀታችሁን ለመብላት ወይም ደግሞ ትርኢት ለመስራት ወይም ቃል ለማሰካካት የምናገረው እንዳይመስላችሁ። ከወገናችሁ እንኳን ሳይቀር መከራ ብትቀበሉ የእግዚአብሔርን ማህበር መስላችኋልና ደስ ይበላችሁ። ከሀገራችሁ ሰዎች መከራን ተቀብላችኋልና እውነት ስለተናገራችሁ፣ ከጽድቅ ጋር ስለቆማችሁ፣ አብረዋችሁ የሚሰሩ ሰዎች ነገር እንኳን ቢሰሩባችሁ በምን እንመስለዋለን? በዚህ ሁሉ እንመስለዋለን። በዚህ ሁሉ እንመስለዋለን። በብዙ መከራ በመሰደድም በአገር ሰው መከራ በመቀበልም መቆሚያ መቀመጫ ያሳጣችሁ ብትኖሩ እንኳን ያፈራችሁት ሀብት የጠፋባችሁ፣ የገነባችሁት ቤት የተቃጠለ የፈረሰባችሁ እንኳን ብትሆኑ ግድ የለም፣ ወደ አይባሳችሁ እግዚአብሔር የተዋችሁ እንዳይ ምን እየሆንን ነው ካላችሁ የእግዚአብሔርን ማህበሮች መሰላችሁ። የእግዚአብሔርን ማህበሮች መሰላችሁ። ወዴት እየሄድን ነው? ይኸው ታዲያ ይህ ነገር በጣም ሊያስመረረን፣ በጣም ሊያስከፋል፣ በጣም ወር ሊያስብሰን፣ ወዮ ጠፋን ሊያስብለን ይገባል? አይገባም። ለምን? የእግዚአብሔር ቃል እንዲህ ይላችኋል። የእግዚአብሔር ቃል እንዲህ ይለናል። ምን ይላል? በአንድስ ነገር እንኳን በተቃዋሚዎች አትደንግጡ። ይህ ለእነርሱ ጥፋት ነው፣ ለእናንተ ግን የመዳናችሁ ምልክት ነው ይላል። እደግመዋለሁ። በአንድስ እንኳን አትደንግጡ፣ በአንድስ እንኳን አትሸበሩ፣ በአንድስ እንኳን እንግዳ የሆነ ነገር እንደመጣባችሁ አትቁጠሩ። ይህ ለአጥፊዎች ነው ጥፋት፣ ለእናንተስ ለምትድኑት ግን የመዳናችሁ ምልክት ነው። ደዌያችሁን፣ መከራችሁን፣ መገፋታችሁን፣ መጎሳቆላችሁን፣ መባረራችሁን፣ መገፍተራችሁን፣ መሰደዳችሁን፣ መራቆታችሁን፣ መጠምዘዛችሁን ይህን ሁሉ ስለ ክርስትናና ስለ እውነት ብላችሁ ከተቀበላችሁ በዚህ ደግሞ በአኮቴት በምስጋና ካሳለፋችሁ እንዳትረሱ። ይሄ የመዳናችሁ ምልክት እንጂ የመጥፊያችሁ ምልክት አይደለም። ይኸው የእግዚአብሔር ቃል ነው የሚለው ፊልጵስዩስ መልእክት ምዕራፍ 2 ቁጥር 28 በአንድስ እንኳ አትደንግጡ፣ ወዮ ጠፋን አለቀልን አትበሉ። ይሄ መጥፊያ አይደለም ወገኖቼ። መከራ መቀበል ሽንፈት፣ መከራ መቀበል አቅመቢስነት፣ መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። በዚህ ዘመን ሃይማኖት ባይኖረና የኑ መከራ የደረሰበት ሃይማኖታችን ደካማ ብትሆን ነው ታመን አልጋ ላይ ይወደቅናል። አጋንንት እንዲህ መከራ ያደረሱብን እንዳትሉ፣ ተሸንፈን ነው እንዳትሉ። እና እንግዲያውስ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተሸንፎ ነው መከራ የተቀበለው። ወዶ ፈቅዶ ስለኛ ዘበእንቲአነ ስለኛ እንጂ መከራን የተቀበለው ተሸንፎ አቅመ ቢስ ሆኖ አይደለም። ክርስቲያን ሆነ መከራን ከተቀበልክ ተሸንፈ አይደለም፣ አቅመ ቢስ ሆነ አይደለም፣ ሃይማኖት የለሽ ሆነ አይደለም። አይደለም። ምንም ሆናችሁ መከራ ብትቀበሉ እግዚአብሔርም የተዋችሁ እንዳይመስላችሁ። እና እመቤታችን ቅድስት ድንግል ማርያም በዚህ ሁሉ የመከራ ሕይወት ውስጥ የኖረችው እግዚአብሔር ትቷት ነውን? አይደለም።
ሕይወት ወይ ስለሆነ ነው በሕፃንነቷ ወላጆቿን ያጣችው። በሕፃንነቷ ከመቅደስ ከምኩራብ የተባረረችው። በሕፃንነቷ ወልዳ መታረሻ አታ የተሰደደችው የተባረረችው ልጇ ወዳጇ ቢተዋት ነው አይደለም። መከራ መቀበል መተው መከራ መቀበል ሃይማኖት የለሽነት እንዳይመስላችሁ። ወዳጆቹን ትቶ ነው እንደዚህ አሰቃቂ መከራን የተቀበሉትን አይደለም። እንደዚህ እንዳታስቡ ምእመናን፣ እንደዚህ እንዳታስቡ። እና ምንድነው ከፍ ብለን የምናውለበልበው የመዳናችን ምልክት እየቀረበ እንደመጣ እንድናስተውል ነው። ባንድስ እንኳን በተቃዋሚዎች እንዳትደነግጡ። ይህ ለእነርሱ ጥፋት ነው፣ ለእኛ ግን የመዳናችን ምልክት ነው።